ስራና መንፈሳዊነት የሚለውን ነው የምንቀጥለው። ባለፈው ሳምንት ትንሽ ከርዕሱ ወጣ ያለ ይመስል ነበር፣ ግን አልወጣም። የምታስታውሱ ከሆነ ሁሉ ነገራችን መንፈሳዊ ነው፣ መንፈሳዊ ያልሆነ ህይወት የለንም በሚል ነው ጋብቻን የመጀመሪያ አድርገን አነሳ ነው ማለት ነው። እግዚአብሔር ያደረገው ነገር በሙሉ ከመንፈሳዊነት የወጣ አይደለም። ሁሉን ነገር እግዚአብሔር አምላክ በዘፍጥረት 1 ከ26 እስከ 27 ድረስ ሰውን እንፍጠር እንደ ምሳሌያችን እንደ መልካችን እንዳለው ምሳሌና መልክ ሁሉ ነገር የእግዚአብሔርን ምሳሌና መልክ የሚገልጥ ነው። ስለዚህ ጋብቻ ወይንም ትዳር የእግዚአብሔር ምሳሌ እንዳይሆን ሰይጣን ወደ ጥግ እንዳደረሰው ነው ያየነው ባለፈው ሳምንት። ቤተሰብን ይጠላል። ለዚህ ነው ሰይጣን ትዳር በማፍረስ ከፍተኛ ስራ በእኛ ዘመን እየሰራ ነው ያለው። ለምን? ቤተሰብ ሲበተን የእግዚአብሔር መልክ ይበላሻል። ትዳር መልኩን ሲቀይር የእግዚአብሔር መልክ ይበላሻል። ስለዚህ ያንን እያበላሸ ወንድ ለወንድ እያጋባ ነው፣ ሴት ለሴት ሰው የስልክ እንጨት እንዲያገባ አድርጓል። እንስሳ እንዲያገባ ሰሞኑን እንዳውም ስናይ ነበር። አዞ ያገቡ ሰዎችን ምናምን ስናይ ነበር። አዞ ክራባት አድርጎ ምናምንና እንደዚህ ቆሻሻ ያደረገው ከእግዚአብሔር መልክ እንዲወጣ አድርጎ ነው ይጠቀማል ያንን በማድረጉ። ስለዚህ ልብ እንበል፣ ያገባንም ያላገባንም። ምናልባት በትዳር መልኩ ችግር የገጠመን ግዴታ ችግር የገጠመን ልንኖር እንችላለን። ግን በምንም አይነት ሁኔታ ውስጥ ብንሆን አትሊስት የምናሳድጋቸውን ልጆች መልኩን እንንገራቸው፣ ነገ የነሱም እንዳይበላሽ። የትዳር መልኩ ጀማሪው እግዚአብሔር ምን ለማድረግ? መልኩን ለመግለጥ ነው። የእግዚአብሔር መልክ መገለጫ አንዱ ትዳር ነው። ስለዚህ ያን መልክ አበላሽቶታልና አመለካከቶቻችን ላይ እንዳንቆጣ ኖርማል አርገን እንድንቆጥር ገብቷቸዋል። የተበላሸውን ነገር ኖርም የሰው መብት ተደርጎ ተቆጥሯል። ወንድ ሴት መሆን በሰው እጅ ወድቋል። ሰው በምርጫው ነው ወንድ የሚሆነው፣ በምርጫው ነው ሴት የሚሆነው። ሰው በምርጫው ነው የሚያገባው። ውሻ ላግባ ያለ ሰው መብቱ ነው ተብሏል። አይደለም፣ ህገወጥ ነው። ህገወጥነቱ ደግሞ በኃይለኛ ሁኔታ ከፈጠረው ጋራ ግጭት እየተፈጠረ ነው። ታስታውሳላችሁ? ዘፍጥረት 18 እና 19 የግጭቱ መጨረሻ እሳት ከሰማይ እንዲዘንብ ነው ያደረገው እግዚአብሔር። በሰዶምና በጎመራ ላይ እሳት ነው ያዘነበው። ስለዚህ ምንድነው እያለን ያለነው? ምንም መንፈሳዊ ስጋዊ የምንለው ወይም ዓለማዊ መንፈሳዊ የምንለው ህይወት የለንም። ሁሉ ነገር መንፈሳዊ ነው። ስራ መንፈሳዊ ነው። ትዳር መንፈሳዊ ነው። ትምህርት መንፈሳዊ ነው። ስልጣን መንፈሳዊ ነው። ዳኛ መሆን መንፈሳዊ ነው። ሐኪም መሆን መንፈሳዊ ነው። መንገድ መጥረግ መንፈሳዊ ነው። ሰው ቤት መስራት መንፈሳዊ ነው። ሰው ቤት የሰሩ ጀግኖች ስላሉ በጣም እነሱ ባይኖሩ በጣም ለመስበክ የምንቸገር ይመስለኛል። ሰው ቤት ሲሰሩ የነበሩ ሁለት ታላላቅ ሰዎች አሉ። አንዱ ዮሴፍ ነው። ሌላው ያቺ የ10 ምናምን እድሜ ያላት በሶሪያ ጦር ጀነራል ቤት የምትሰራው ልጅ ናት። የጦሩን ጀነራል ባለ ታሪክ ያደረገች ልጅ ናት። ስለዚህ የምናቅም ስራ የለንም። መንፈሳዊም የምናረገው ማናረገው ህይወት የለንም። መንፈሳዊ ነው። ልንጠነቀቅ ይገባል። አእምሯችን ሊቃወመው ይገባል።
ወጣቶች የትም ሀገር ብትሄዱ፣ የትም አይነት ህብረተሰብ ውስጥ ብትሆኑ ብዙ መማር፣ የሰለጠነ ዓለም ላይ መኖር፣ ያደጉና የሰለጠኑ ዓለማት የፓስፖርት ባለቤት መሆን ከእግዚአብሔር ፈንጠር የሚያደርገን ሊሆን አይገባም። የትኛውም አይነት እውቀት ሲኖረን የእውቀት ሁሉ ባለቤት በሆነው በእግዚአብሔር ፊት የትኛውም ህብረተሰብ መካከል ብንኖር፣ ስለዚህ አይደለም ብለን ካላመረርን በስተቀር ቀስ እያለ አእምሯችንን እያለሰለሰው ነው ያለው ሰይጣን። ቀስ እያለ ምን ይደረጋል እንግዲህ እንዳንቆጣ እንዳንጠየፍ እያደረገ ነው ያለው። ምርር እንዳንልበት ሆን እንዳንልበት እያደረገ ነው ያለው። ስለዚህ ልንማረርበት ይገባል። ግጭቱ ከእግዚአብሔር መንግስት ጋር ስለሆነ፣ ግጭቱ ሁሉን ነገር መልካም አድርጎ ከፈጠረው ከእግዚአብሔር ጋር ስለሆነ በሚል ነው እንጂ ከርዕሱ ባለፈው ሳምንት አልወጣንም። በእርግጥ መንፈስ ቅዱስ ወደሚፈልገው አቅጣጫ ሄዷል፣ ግን ከዛ አልወጣንም ማለት ነው። ስለዚህ ሁሉ ነገራችን መንፈሳዊ ነው ብለን በትዳር ጀመርን ማለት ነው። ትዳር መንፈሳዊ ነው። የትዳሩ ባለቤቶች አይደለንም። በምንፈልግበት ጊዜ የምናቆም፣ በምንፈልግበት ጊዜ የምንቀጥል፣ ምን ታመጣለች ደግሞ ምን ያመጣል ደግሞ የምንለው ጉዳይ አይደለም። የእግዚአብሔር ነው። መብቴ ነው ሴት ማግባት የምንልበት አይደለም። ባለቤት አለው አለን እና ዛሬ ስራ መንፈሳዊ ነው ብለን ነው የምንቀጥለው ማለት ነው። ትዳርም መንፈሳዊ ነው፣ ስራችንም ማንኛውም ስራችን ማለት ነው። እንግዲህ አንዳንዶቻችን እዚህ ውስጥ ተማሪዎች ነን፣ ስራችን ነው። አሁን የኛ ስራ ትምህርት ነው። አንዳንዶቻችን የተለያየ ስራ ላይ ነው ያለ ነው። ግን ሁሉ ነገር መንፈሳዊ ነው። ዘፍጥረት 2:8 እግዚአብሔር አምላክም በምስራቅ በኤድን ገነትን ተከለ፣ የፈጠረውንም ሰው ከዚያው አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምና ክፉን የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ከዚያም ለ4 ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን ነው። እርሱም ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያም ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረ ድንጋይ ይገኛል። የሁለተኛውም ወንዝ ስም ጊዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሶስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሶር ምስራቅ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤድን ገነት አኖረው። ይበቃናል። ከዛ 18 ደግሞ እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ከዛ ደግሞ 26 እና 27 እስከ 8 እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሶችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን አሶችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ይበቃናል። እግዚአብሔር ይባርክሽ። 1:26 መነሻችን እናደርግና እንደምታውቁት ብዙ ጊዜ ተደጋግሞ ይነሳል። እግዚአብሔርን አምላክም ሰውን በመልካችን በምሳሌያችን እንፍጠር አለ። ፈጠረ፣ ሰውን የመልኩና የምሳሌው መገለጫ አድርጎ ፈጠረው ይላል። አሁን ባነበብናቸው ክፍሎች ዙሪያ ብቻ ነው የምናጠነጥነው። እግዚአብሔር አምላክ 2 ላይ ስንደርስ ደግሞ እግዚአብሔር አምላክ አዳምን ወስዶ ሁሉ በሞላበት ቦታ አስቀመጠው ይላል። ኤደን ገነትን አበጅቶ ጨርሶ ወስዶ አስቀመጠው ይላል እና
ወስዶ ያስቀመጠ ቦታ ላይ አሁን አንብበናል። ስራ ሰጠው ይላል። ጠብቅ ተንከባከብ አለው ይላል። ሰዎቹን ደግሞ ስንት አድርጎ ፈጠራቸው? 2 ሰዎች አደረጋቸው። ያደረጋቸው ሰዎች ደግሞ ባለፈው ሳምንት አንስተናል። የሚረዳዱ፣ የሚመቻቹ፣ ማውራት የሚችሉ፣ ሐሳብ የሚገለጥባቸው፣ አንዱ የሌላውን ሐሳብ የሚካፈልበት የሚያወራ ሰው አድርጎ ፈጠራቸው ይላልና የአዳምን ወስዶ ያስቀመጠው ቦታ ሁሉ ነገር ሙሉ የሆነበት ቦታ ነው። ስለዚህ ብላ፣ ጠጣ፣ ተኛ አላለው። ረጅም ሰዓት እየተኛ ረጅም የሥራ ቦታ ነው የሰጠው። የሚገርማችሁ ነገር በጣም ስራው ከበደ። አሁን እስቲ ኤደን ገነት ደግሞ ምን ይሰራል እንዳትሉ በጣም ትልቅ የሥራ ቦታ ነው የሰጠው። ቀንና ሌሊት የሚሰራበት የሚኖረው ከአራዊት ጋር ነው። የማሰብ ችሎታ ከሌላቸው ጋር ነው የሚኖረው። የተሰጠው ስራ አብዛኛው የማሰብ ችሎታ ከሌላቸው ጋር ነው ጅምሩ ሲጀመር እና የአዳም ስራ በጣም ትልቅና ሰፊ ስራ ነው የሰጠው። አንዳንድ ጊዜ ሳናውቅ በረከት የምንለው ጥሩ መብላት፣ ጥሩ መተኛት፣ ረጅም ሰዓት አለ መተኛት እንደ እርግማን ወይም ደግሞ እንደ ጭቆና ወይንም ደግሞ እንደሆነ ነገር ነው የምንቆጥረው። በተለይም የሆነ እድሜ አለ መሰለኝ፣ የሆነ እድሜና የሆነ እድሜ አለ ይመስለኛል። ሰው ዝም ብሎ መተኛት የሚፈልግበት እድሜ፣ በቃ መተኛትን በረከቱ አድርጎ የሚቆጥርበት። ማረፍ እፈልጋለሁ፣ በቃ ደስ ምን፣ ከዛ ክትፎ ይቀርባል፣ ከዛ አንቧ ይቀርባል። ደስ አይልም? የምትፈልጉት ሆቴል መሄድ፣ ይሁን የምትፈልጉት ቢች መሄድ፣ መዝናናት ብቻ። በነገራችን ላይ እርግማን ነው። ሰው የተመጠነ ሰዓት እንዲተኛ፣ የተመጠነ ሰዓት እንዲሰራ ነው የተፈጠረው። በጣም ወገኖች ብትመረምሩ የእግዚአብሔርን አደራረግ ለሁሉ ነገር ልክ አድርጎ ነው የሰራው። ልክ እስቲ ዝም ብላችሁ ተኙ መጨረሻ ላይ እንሞታለን። ዝም ብለን አሁን ብንበላ መጨረሻ ላይ እንሞታለን። አበላልም ምረጡ የተባልነው እኮ ለዚህ ነው። ጤና አይሰጠንም። ጤና የሚኖረው ሰው ሲሰራ ነው። ስራ ደግሞ መንፈሳዊነት ነው፣ መንፈሳዊም ነው። ስለዚህ ምናልባት በጣም ብዙ መተኛት፣ ያው እኔ መተኛትን በጣም የምቃወም ነው የሚመስላችሁ፣ ግን እኮ አይደለም። መጠን አለው ነው እኮ ነው። ለምንድን ነው በቀን የምትተኙት የምለው ወጣቶች? ለዛ እኮ ነው። በቀን አትተኙ፣ ስራ ለራሳችሁ ፍጠሩ የምለው ለዛ ነው። የግድ እኮ የሆነ መስሪያ ቤት መግባት የለብንም እኮ። መጽሐፍ ቅዱስ በሚገርማችሁ ነገር እንደዚህ ካደረጋችሁ ይለናል ጴጥሮስ፣ ስራ ፈቶች አትሆኑም። ቢሮ ካልገባችሁ ስራ ፈቶች አትሆኑ። ስራ የትም ነው ያለው ታውቃላችሁ፣ በየቦታው ነው ያለው። ስለዚህ እግዚአብሔር አምላክ ስራ ሰጠው ይልና እዚሁ ዘፍጥረት ላይ ደግሞ ምን አደረገው ይላል? ስልጣንም ሰጠው ይላል። ስራ ስልጣን፣ ይገርማል። ምድርን ግዟት፣ ሁሉ ነገር ይፍራችሁ ብሎ ለአዳምና ለሔዋን ትልቅ ስልጣን ሰጠው ይላል። ስራውም ስልጣኑም ኃላፊነትና ተጠያቂነት ያለው ነው። እግዚአብሔር የሰጠው ስራ ኃላፊነት አለው፣ እንደገና ተጠያቂነት አለው። ከዚህ ከሁለቱ የወጣ አይደለም ለአዳምና ለሔዋን የተሰጣቸው። የመጀመሪያውን እስቲ ጠብቅና ተንከባከብን እንመልከተው። ጠብቅ ስራ ነው፣ መጠበቅ ስራ ነው። እዚህ በር ላይ ስትቆሙ ወገኖች ከብዙ ሰው ጋር ትጋጫላችሁ። ስታስተናግዱ፣ አሁን አስተናጋጅ ያልሆናችሁ አይገባችሁም እንጂ ስታስተናግዱ እባክህ ወደፊት ቁጭ ብን፣ እዚህ ነው የሚፈልገው ይላችኋል። ስራ ነው። ቁጣ ሁሉ ትቀምሳላችሁ። ወደ ኋላ ለምን ብለህ እኔን ከፊት የምታነሳው? ስራ ነው። መጠበቅ እንዴት
ስራ እንደሆነ አዳምን ምን አይነት ስራ ነው እግዚአብሔር የሰጠው? የመጠበቅ ስራ ነው። እነማንን ነው የሚጠብቀው? የተፈጠሩትን ፍጥረቶች በሙሉ፣ ለአንበሳ፣ ለነብሩ፣ ለእጽዋቱ፣ ለትንንሽ እንስሶች፣ ለትላልቅ እንስሶች ምን እንዳይሉ፣ እንዳይጎዱ፣ እንዳይጎዳዱ፣ ትልቁ ትንሹን እንዳይጎዳ፣ የሚችለው የማይችለውን እንዳይጎዳ እግዚአብሔር አምላክ ፍጥረቱን በሙሉ ሲፈጥር ማንንም እንዲጎዳ አልፈጠረም። የሚገርማችሁ ነገር አንዱ በሌላው ምክንያት እንዲኖር ተደርጎ ነው የተፈጠረው። አንዱ በሌላው ምክንያት እንዲኖር ብቻ አይደለም፣ አንዱ ስለሌላው እንዲኖር ተደርጎ ተፈጥሯል። አንዱ ለሌላው እንዲኖር ብቻ አይደለም፣ አንዱ ከሌላው ውጪ መኖር እንዳይችል ተደርጎ ነው የተፈጠረው። የተፈጠረው ፍጥረት በሙሉ የተያያዘ ነው። ምንም አይነት ነገር እኔ ለብቻዬ መኖር እችላለሁ ባይኖርም እነንተና ፍጥረት ባይኖሩም እኔ መኖር እችላለሁ እንዳይል ተደርጎ ነው። እሱን ጠብቅ፣ እሱ ስርዓቱን ይዞ እንዲኖር ጠብቅ፣ እንዳይጎዳዱ ጠብቅ። አንዱ የሌላው መኖር ምክንያት እንደሆነ እንዲያውቅ አድርግ። አቤት ትልቅ ኃላፊነት የማሰብ ችሎታ የሌላቸው ጋር አንዳንድ ጊዜ እግዚአብሔር ኃላፊነት ሲሰጠን የአለቅነትና የጌትነት ስሜት ነው የሚሰማን። እግዚአብሔር ሹመት ሲሰጠን የመጠበቅ ነው። የሚገርማችሁ ነገር ተሹሟል። ሁሉ እንስሳ ሲያዩ አዳምን ሲያዩ ይደነግጣል፣ ይታዘዛል፣ ይገዛለታል። ነገር ግን የአዳም ኃላፊነት ግን እንዳይጎዳዳ ሁሉ ፍጥረት አንዱ በሌላው ላይ ተሰክቶ እንደተፈጠረ እንዲሰካካ በመሰካካቱ እንዲቀጥል ነው። ይሄ ኃላፊነት ማለት የቀን የሌሊት ስራ ነው። ባይገርማችሁ ተንከባከብ፣ እንዳይበላሽ፣ አንዱ ሌላውን እንዳያበላሽ የሰጠው ይሄ ኃላፊነት፣ ይሄ የሥራ ቦታ እንዳይበላሽ፣ ኤደን ገነት እንዳትበላሽ፣ እጽዋት እንዳይበላሹ፣ አውሬ አራዊቶች፣ ለማዳና ማይለምዱ እንስሳቶች እንዳይበላሹ፣ እንዳይበላሉ፣ እንዳይጎዳዱ፣ እንዳይጠፋፉ፣ አትክልት በከንቱ እጽዋት በከንቱ እንዳያበላሹ፣ እነዚህን እንዳያበላሹ፣ ትልልቆቹ እንዳያበላሹ ጠብቅ፣ ተንከባከብ። እኔ ሰጥቻለሁ፣ አንተ ግን ጠብቅ፣ አንተ ግን ተንከባከብ። ትልቅ ስራ። መቼም ትልቅ የሆነ ሁሌ ትንሹን ለመጉዳት ታውቃላችሁ፣ ቅርብ ነው። ግን እንዳይጎዳዱ እነኛ ኃላፊነቶች ናቸው የተሰጡት ለአዳም። ሞግዚቱን አሰማምር። የተሰጠው ስልጣን ለካ የሞግዚትነት ነው። አዎ አይገርማችሁ? ስልጣን፣ ኃላፊነት፣ እልቅና ወይንም ባለቤትነት። ባለቤት አይደል የተደረጉት ሰዎቹ? የአትክልቱ ባለቤት ናቸው፣ የእጽዋቱ ባለቤት ናቸው፣ የእንስሳ ባለቤት ናቸው። ነገር ግን ተጠያቂ ናችሁ። እሺ ትጠብቃላችሁ፣ ትንከባከባላችሁ። ባለቤትነቱን በነገራችን ላይ የአንድ ንብረት ባለቤት ስንሆን፣ ባለስልጣን ስንሆን እኮ አገልጋይ። በዚህ ውስጥ የክርስቶስ መልክ፣ የእግዚአብሔር መልክ ነው የሚገለጠው። ስልጣን የእግዚአብሔር መልክ መግለጫ ነው። እንዴት? በመንከባከብ፣ በአገልጋይነት መንፈስ። ባለቤት ስንሆን አገልጋይነት ነው። እኔ እኮ አላቸው ጌታ ኢየሱስ፣ እኔ ለማገልገል ነው የመጣሁት እንጂ አለቃ ለመሆን ጌታ ለመሆን አይደለም የመጣሁት። ስለዚህ የእግዚአብሔር መልክ ይገለጣል የምንለው አንዱ በዚህ ነው። በምን ውስጥ? በተሰጠን የሥራ ኃላፊነት ውስጥ የክርስቶስ መልክ ነው፣ የእግዚአብሔር መልክ ነው የሚገለጠው። በምን? የእግዚአብሔርን ትህትና፣ የእግዚአብሔርን ተንከባካቢነት፣ የእግዚአብሔርን ጠባቂነት፣ የእግዚአብሔርን እኩል አድራጊነት። ታላቅ ለታናሽ ኑር፣ ታናሽ ለታላቅ ኑር ስንል ምን እያደረግን ያለን? የእግዚአብሔር መልክ። እግዚአብሔር ሁሉን እኩል እንደሚያይ፣ ሁሉን ለየቦታው እንደፈጠረ፣ ሁሉ ለየተሰራበት
ባለበት ቦታ እንደተሰራ መጠበቅ፣ መንከባከብ፣ ባለቤት መሆን። ስለዚህ የእግዚአብሔር መልክ ይገለጣል ማለት ነው። በነገራችን ላይ እግዚአብሔር አሁን በስልጣኑ ቢገለጥ በስልጣኑ ስላችሁ በጣም ያሳፍረኛል። በትንሽ ስልጣኑ ቢገለጥ ማን እዚህ ጋር ይኖራል? እንቀልጣለን እኮ ወገኖች። የእግዚአብሔር ሁለንተና በፍቅር ስለተሸፈነ ነው እኮ ወገኖች ወደ ድፍረት ዓለም የገባል። እግዚአብሔር ባለስልጣን ነው ማለት ትንሽ ማቃለል ነው። እግዚአብሔር ማቃል፣ እግዚአብሔር የሁሉ መጀመሪያና መጨረሻ ነው። ይገላል፣ ያድናል አለቻና ደሃ ያደርጋል፣ ባለጸጋ ያደርጋል። ግን አንድም ቀን አንተ ገላሃለሁ፣ አንቺ አዳህያለሁ ምናምን ብሎ አልተገለጠም። ዛሬም ይለምናል። የክርስቶስ የእግዚአብሔር መልክ ባለቤት አደረገው፣ ባለስልጣን አደረገው፣ ግን ጠባቂ አደረገው፣ ግን ተንከባካቢ አደረገው። ቤተሰባችን እንደፈለገ ምን ቀደውና ምን ሰፋው ቤተሰብ እኮ አይደለም። ልጆቻችን እንደፈለገ ባለቤት ሲያደርገን ለልጆቻችን፣ ባለቤት ሲያደርገን ለትዳር አጋሮች፣ ባለቤት ሲያደርገን የትልልቅ ካምፓኒ ባለቤት ሲሆን፣ ባለቤት ሲያደርገን ባለስልጣናት ሲሆን፣ በሀገር ላይ በቀበሌ በሉ በአህጉር ላይ በሆነው ድርጅት ላይ ሲያደርገን እኮ እግዚአብሔር መልኩን ለመግለጥ ነው። የትኛው የፍቅር መልኩን፣ የትህትና መልኩን፣ ሁሉን እኩል የማየቱን መልኩን፣ አንዱ ሌላው ለሌላው መብት ግዴታ ጠባቂ እንድንሆን፣ የሌላው አፍ እንድንሆን። አይገርማችሁ? የማይናገረው ልንናገርለት፣ አቅም ለሌላው እኔ ያለሁልህ ልንልለት፣ ለድሃው ሀብት ልንሆንለት። በደም ስሙኝ ታዳጊዎች፣ የህግ ባለሙያ ብትሆኑ እግዚአብሔር ምን እያላችሁ ነው ያለው? በዚህ ሙያ ለማይችለው ቻልለት ማለቱ ነው እግዚአብሔር። ባለ ሀብት ብንሆን በዚህ ሀብትህ ለድሃው ሀብት ሁን ማለቱ ነው እግዚአብሔር። የጤና ባለሙያ ብንሆን በዚህ ጤና ባለሙያነትህ ለህመምተኛው ለበሽተኛው ገንዘብ ለሌለው ድረስለት ማለቱ ነው እኮ እግዚአብሔር። ገንዘብ ብላበት ኤደን ገነት ወስዶ በቃ ያውልህ ብላ ጠጣ ተኛ ሳቅ ምንም ማዘን የለም አላለውም። ኃላፊነት ሰጠው። ስራችን የምንበላበት የምንጠጣበት ብቻ ሳይሆን የምንኖርበት ልጆቻችንን የምናሳድግበት ብቻ ሳይሆን ስራችን ስለሌላው የምንኖርበት ከእግዚአብሔር የተቀበልነው ኃላፊነት ነው። ተጠያቂነት አለ። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ካህኑ እገሌ ባለበት ንጉሱ እንትና በሚገዛበት ዘመን ይልና የእግዚአብሔርን ሐሳብ ሲጽፍ ታገኛላችሁ። ኢየሱስ ክርስቶስ የተወለደበትን ዘመን ሲናገር ማን ካህን እንደነበረ፣ ማን ንጉስ እንደነበረ ከቤተ መንግስት የወጣውን አዋጅ ጭምር ምን ማለቱ መሰላችሁ? እነኚህ ሁሉ ከኃላፊነት መሸሽ ከተጠያቂነት መሸሽ አይችሉም ያለ ነው። ክርስቶስ ኢየሱስ በተገደለበት ዘመን እኔ ተጠያቂ አይደል? ምን አጠፋው? ንጉስ ነኝ። እናንተ ናችሁ የከሰሱት፣ አይሁዶች ናቸው የሰቀሉት። እኔ ምን አጠፋው ማለት አይችልም። ጲላጦስ አይችልም። ሄሮዶስ እግዚአብሔር ይስጣት ደግ ሚስት። እኔ የለሁበትም ህልማቼ ነው ያደርኩት አለችው ለንጉስ። እኔ የለሁበትም ቤቴን አታቆሽሸው። እጁን ታጥቦ እንደ ፍጥርጥራችሁ እኔ በዚህ መፍረድ አልችልም አለ። በአንድም በሌላም ቢፈርድም ምክንያቱም ንጉስነቱ ስልጣኑን ማቆየት ስላለበት ነው። ስልጣናችሁ ማቆየት ይሻላችኋል ወይስ
ኑሯችንን ማዳበር ይሻለናል ወይስ ቤተሰባችንን መጠበቅ? ዋናው ቤተሰቤ ነው ይላል አንዳንድ ሰው። ዋናው ፋሚሊ ነው፣ ዋናው ፋሚሊ ነው። እንትን በቃ ሐሙስም ዋናው ፋሚሊ ነው፣ ሌላውስ እኔ እንጃለት። በፍጹም ቃየልን እንዳል እኔ እንጃ ነው ያልከው ከተጠያቂነት አትድንም። እኔ ምን አውቄ? ለራሱ ነው የሚኖረው። የኔና እሱ ስራ አይገናኝም። አንዱ አርቢ ነው፣ አንዱ አራሽ ነው። አንዱ ገበሬ ነው፣ አንዱ ርቢ ላይ ነው የተሰማራ። በምን እንገናኛለን? እኔ በሰሜን ነው የምሄደው፣ እሱ በደቡብ ነው የሚሄድ። ተጠያቂ ነህ። አንዳንድ ጊዜ የሀገር ነገር አንዳንዶቻችንን አይመለከትም። ምንም እኔ ምን ቸገረ? ጌታ ስሙ ይባረክ። ንግዴም ደህና እየሄደ ነው። ኧረ እባክሽ ራሳቸው ጉዳይ ነው። የጎረቤት ነገር ምናምን አሁን ሀያት እያለን ሰርጉ ማን እንዳገባ ማን እንደሞተ ምናምን አናውቀው። አንድ ቀን ሲባል ተዛለን ስንወጣ አንዲት ልጅ በራችን ላይ ስልኳ ተቀምጦ ለሌላ ነገር ሲጋበዙ ነው የደረስ። አንድ ሰው አልወጣም ከቤቱ። ምን ችግር? ልጆቹ በሙሉ አሉ ቤት ውስጥ። አገር ሰላም። አንዳንዶቻችን የተቀጠርንበት ድርጅት የሥራ ቦታችን ብቻ ጋር ድርጅቱ ከሰረ ጌታ ይመስገን ደህና ወፈር ያሉ ዲግሪዎች አሉ። እኔ የተማርኩት እንትን ትምህርት ቤት እንትን ዩኒቨርሲቲ ነው። ስለዚህ ከዚህ በነብተ አልተሳካላቸው ባለ ድርጅቶቹ በሉ ደህና ነው። እኔ ሳይበለሻሽ ድርጅት ክርስቲያን ሆነን እኮ አይመለከተንም። እግዚአብሔር ሆይ በረከት እኮ ነው ክርስቲያን። ኃላፊነት ያለንበት ቦታ ተጠያቂነት ያለበት የእግዚአብሔር መልክ የሚገለጥበት የትኛውም ቦታ ብን እንደ መልከን ግለጡ ሲለን እኮ ቸርች እየመጣን አይደል የሚሉ መዝሙር አቀላጭ ትውልድም አለን። ግን አያውቅም። በቃ መንፈሳዊነቱ እዚሁ ቸርች ውስጥ ነው። ክርስቲያኖችን ሲያገኝ በጣም ጥሩ ሰላምታ በክርስቶስ እጸልያለሁ፣ ጌታ ስሙ ይባረክ። ከጾም ጸሎቱም አልቀረውም፣ አነበንበዋለሁ ነው የምላችሁ። ጾም ጸሎቱን እዘምራለሁ። ከሰው ጋር ብዙም ችግር የለብኝ። ጌታ ስሙ ስለሌላ ብዙም ደህና ነኝ። እኔ ቤቴ ሰላም፣ ትዳሬ ሰላም፣ ልጆቼ ሰላም። እግዚአብሔር ሆይ ልጆቼን አደራ 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 አደራ። የእግዚአብሔር መልክ የመጀመሪያው መገለጥ ያለበት ከቸርች ውስጥ ነው። በነገራችን ላይ በትክክልም የእግዚአብሔር መልክ የሚገለጠው ውጪ ነው። የሚገርማችሁ ነገር እዚህማ ብዙም እኮ አንነካካም። አሁን ካሰባችሁት ሞኞች ሆናችሁ ነው እንጂ የምንነካካው እኮ እዚህ እኮ የሚያነካካ ነገር የለም። የሚገርማችሁ ነገር እንደውም ጸባይ ያሳምረን ሁሉ መሄድ እንችላለን። ያው ቀርብስንም አገልግሎቱንም አንፈልገው እንዳንነካካ ነው። ስለዚህ ስራችን መንፈሳዊ ነው ያልነው እግዚአብሔር እንደ መልካችን እንደ ምስየት አንበሳጋ እንደ መልካችን እንደ ምስየት ማሰብ የማይችሉት ጋር እንደ መልካችን እንደ ምሳሌያችን የት ከሔዋን ጋር ሲኖር እንደ መልካችን እንደ ምሳሌያችን የት ቃየልና አቤል አንድ ላይ ሲኖሩ ሚቀናኑ ሰዎች አንድ ላይ ሲኖሩ መልክና ምሳሌ የሚቀናብን ሰው ሲኖር የእግዚአብሔር መልክ መግለጥ የት ስራችን ቦታ ትምህርታችን ቦታ ትዳራችን መካ ከጎረቤት ጋር ስንኖር የትኛውንም አይነት ከፍተኛና ዝቅተኛ ስራ ስንሰራ የእግዚአብሔር መልክ የሚገለጥበት የእግዚአብሔርን ምሳሌ የምናሳይበት ቦታ የስራችን ቦታ ነው። ክርስቲያኖች ቅዱሳኖች ስሙኝ። በምን የእግዚአብሔር መልክ ርህራሄ፣ ፍቅር፣ እኩል ማየት፣ ትንሹ በትልቁ እንዳይበላ መከላከል፣ መብት ላላቸው መብት አላቸው ማለት፣ አፍ ለሌላቸው አፍ፣
ለማይናገሩ አይናቸው ለማያይ ማየት ጆሮአቸው ለማይሰማ እኔ ሰማለታለሁ ማለት። አንድ ጊዜ አንዲት እንግሊዛዊ ሴት ኤርፖርት ላይ እኛ ሀገር ኤርፖርት ላይ ተገናኘን ማለት ነው። እንደዚህ ብዬ ሳይ ባለ ታክሲዎች እያዋከቧት ነው ያሉት። ከዛ ባብዬ ቆይ ችግር አለ እንጠብቃለን ስናስጨርሳቸው በአማርኛ ይሉታል ነው የምላቸው። አትሰማማት። ከዛ በኋላ ልክ እንደሚያውቃት ሰውንና እንደምን አደረና እንኳን ደህና መጣሽ ምናምን ተደነጋጋ። አትደነጋጋጂ ረጋበይ አላት። አሁን እኛ ይዘንሽ ነው የምንወጣው። ልክ እንደሚያውቀን ሰውነሽ ተከታይናላት። ግራ ገባት። ቋንቋውን ስለማታውቂ ነው ባንቺ ላይ ነው የምንነጋገሩ። በጣም ተቆጡ። መሳደብ ጀመሩ። ግቢ መኪና ውስጥ ብለን ይዘናት ገባን። እንዴ የት ነው የምትወስዱኝ? ቆይ አሁን አንቺ የት ነው? ሂልተን ነው። ቆይ ሂልተንም አይደለም የምትሄጂው ተረጋጊና እኛ ፓስተሮች ነን አልናት። ቤት አመጣናት። በዛውም እንዲመቸን ወንጌሉን እንድንነካክ መጣች። ቤት ደነገጠች ምናምን አደረች። አንድ ቀን ደገመች። ሁለተኛ ቀን ገና ደርሶ ነበር። መርካቶ ከኔ ጋር ትሄጃለሽ የገና ቃል ጋዛ ሄዳለሁ አለች። ከዛ ብቻ መጨረሻ ምን አለች? ለዘመዶቿ ስትጽፍ የሆኑ መልአኮች አግኝቼ ነበር አለች። ልክ ነው፣ መልአክ ነን። ገብቷቸዋል። አንዳንዶቻችን ነጣጥባ ይንቀሏን ይህን የሚያረጉትን እና ብዙ ጊዜ እንደዚህ ተጎድቻለሁ። ጣልቃ እየገቡ ገብቷቸው ግፍን የምንከላከል የትም ቦታ ስንገኝ ችላ ማንል ግፍ ሊቆጨን ይገባል። የትኛውም ቦታ እኔ ዳኛ አይደለሁ ግፍ ዳኛ ነኝ እንጂ ይኸው በቃ ኤርፖርት ላይ ዳኛ ነበርኩ። እዚህ ደግሞ እነ ሳርዬ ሰፈር ጋር ደግሞ አንድ ሰውዬ ደግሞ አንዷን ልጅ ደግሞ መኪናው ሲደበድብ አትችልም፣ መብት የለም። ለምን መብት የለህማ? እኔው በቃ ዳኛ ነኝ። እንዴት አትችልም? በቃ ሰው ሲደበድብ ኧረ በስመ አብ እንደ እንቁላል ነጋዴ አትፈንከቱ። ግን እውነቴን እኮ ነው የምልህ ይቆጫችሁ። ፍትህ የሆነ ሲጓደል ምትቆጩ ሁኑ በሁሉ ቦታ ላይ። ለምን እንዴት በሉ በቃ ከራስ ጋር ብቻ የተያዘ ህይወት ከራስ ወይ አንድ ቀን ትንሿ ሳጥን ውስጥ ከዛ ላጥ ነው የምንለው እኮ ወገኖች። ልናድል ልንታደግ የትኛውን ቦታ እኩል ነው። አይቻልም። ገለ አይበላም፣ እጽዋቱ አይበላሽ። ዛፍ ሲቆረጥ ሊቆጫችሁ ይገባል። አዳም የዛፍ ጠባቂ ነበር፣ ደንና የዱር አራዊት ጠባቂ የሚባል አሁን የለም መሰለኝ። የደንና የዱር ታድላ በእውነት ሁን። ለምን ዛፉን ትቆርጣለህ አንተ? ዛፍ እኮ እንዲቆረጥ እግዚአብሔር አይፈልግም። ሲቆረጡም ያለቅሱ ዛፎች እንዳሉ ሰምታችኋል። የእግዚአብሔር መልክ የት? ሁሉ ቦታ ላይ ትምህርት ቤት ገብቷችሁ የተጎዳ ሰው ክፍል ውስጥ ስትመለከቱ ልትጠጉ ልታጽናኑ አትንኳት። ተባባሪ ውሽውሽታ ምን አረግ ማሰቃየት። ክላስ ውስጥ የሚሰቃዩ አንድ ክላስ ውስጥ የሚሰቃዩ ልጆች አሉ። ሰው ሁሉ የሚገፋቸው የሚጠላቸው። ለነሱ መብት መቆም አይቻልም። አንዳንዶቻችን ከሁሉ ሰው ጋር መኖር ስለምንፈልግ ነው። ገብቷችሁ እኔ ምን ቸገረኝ እኔ ኧረ አላረገም ልንጣላላቸው የተፈጠርንበት ነው። በነገራችን ላይ አንዳንዶቻችን እኛ ጋር እስካልደረሰ ድረስ ችግሩ አይመለከተንም። አንዳንዶቻችን እንደውም ተባባሪ ነን። በጣም እናጋግለዋለን ነው የምላችሁ። በቃ ተስማምተን እናጋግለዋለን። ጉዳተኛ እናበዛለን። ለስራ የተፈጠርን ስራችን መጠበቅ መንከባከብ የሆነ ስለዚህ ከየትኛውም ቦታ ይልቅ እንደ ስራ ቦታችን እንደ ስራ መድረካችን ማንም የማይጋፋው መድረካችን ማንም ወረፋ ማያስይዘው መድረካችን የአገልግሎት ቦታችን ስራችን ነው። እንዴት እንደሆነ ያየነው እንሄዳለን። ትምህርት ቤታችን መድረካችን
ምን እናረግበት? የእግዚአብሔርን መልክ ምን ገልጥበት? ቤተሰባችን መድረካችን ምን እናረግበት? የእግዚአብሔርን መልክ ምን ገልጥበት? ነገረኛ ጎረቤታችን መድረካችን ምን እናረግበት? የእግዚአብሔርን መልክ ምን ገልጥበት? ማንም አይከለክለን። ይሄ መድረክ እስቲ ወረፋ ያዙ ከዛሬ ጀምሮ እዚህ መድረክ ላይ አትቆም ምናምን አይባልም። እዛ የተጠራ ነው እዚህ ጋር ነው ወገኖች። ሁሉ ቦታ መድረካችን፣ ትምህርት ቤት መድረክ፣ ትዳር መድረክ፣ የሥራ ኃላፊነት መድረክ፣ ስልጣን መድረክ ምንም እናረግበት? ጌታን የምናገለግልበት። እንደ መጽሐፍ ቅዱስ እኮ ሮሜ ላይ እኮ ሲዘጋው ምን ይላል መሰላችሁ? ሁላችንም የልጁን መልክ እንድንመስል የእግዚአብሔርን መልክ መምሰያ ቦታችን የሥራ ቦታችን። ምን አይነት የሥራ ቦታ? እዩ ትንቢተ ዮናስ ምዕራፍ 1 ቁጥር 8 ላይ እንደዚህ ጥያቄ ጠየቁት። መርከቡ ሲናወጥ ሌላ ቦታ አንብቡ ከፈለጋችሁ ጻፉ። አንተ ግን ማን ነህ አሉት። ስራህ ምንድነው አሉት። አያችሁ? ስራህ ምንድነው? ማን ነህ አንተ ሲል ስለ ስራውና ስለ ማንነቱ ሲናገር እኔ ሰማይና ምድር የፈጠረውን ነው ማመልከው አለ። ዕብራዊ ነኛል። ስራዬ ማምለክ ነው። ማንን? እግዚአብሔርን። በነገራችን ላይ የሥራ ቦታችን ያምልኮ ቦታችን ነው። ቸርች አይደለም ማምልኮ ቦታችን። ቸርች የእግዚአብሔርን ጸጋ ለመካፈል የምንመጣበትና ህብረት የምንፈጥርበት ወሳኝ ቦታችን ነው። ግን እዚህ የተቀበልነው መልክ የምንገልጥበት መድረካችን የሥራ ቦታችን፣ የትምህርት ቦታችን ነው። በህብረተሰብ መካከል የምንኖርበት አኗኗራችን ነው የአገልግሎት መድረካችን። አገልግሎት እዚህ አይደለም ወገኖች፣ እውነቱን ልንገራችሁ። አገልግሎት ያለው የሥራ ቦታችን ላይ ነው። ትምህርት ቤታችን ነው። አገልግሎታችን ትዳር ውስጥ ነው። አገልግሎታችን ልጆች ስናሳድ ምን አድርገን የእግዚአብሔርን መልክ ስንገልጥ እዚህ ማንም መፎከር አያቅተው። ምንም ድምፃዊ የሚል ነበር። አሁን ምንድነው የሚባል? አርቲስት ነው የሚባል። ድምፃዊ እንትና እውነትም ድምፃዊ። በጣም ላስደንቃችሁ እችላለሁ። እንዲም ይሄ ደግሞ ጸጋ ነው። አገብቷችኋል? ህይወት ግን መገለጫው ይሄ መድረክ አይደለም። የኔ ማንነት እዚህ ቦታ አትመዝኑትም። ውሸት ነው፣ እንዳትታለሉ። ማነህ አንተ? ዮናስ ምንድነህ? ስራህ ምንድነው? ስራዬ እግዚአብሔርን ማምለክ ነው አለ። አምልኮ የት? ስራ ቦታ። አምልኮ ንግዳችን ቦታ። ማን እንደሆንን ራሳችን ማንም አምላካችሁ ዲያብሎስ ነው አለ ጌታ ኢየሱስ። በግልጽ ነው ያላችሁ። አንተ ሲሉት ምን አንተ ትሉኛላችሁ? ወገባችሁን ይዛችሁ ህይወታችሁ፣ ኑሯችሁ፣ ንግግራችሁ፣ ሐሳባችሁ ነፍሰ ገዳይነት የተሞላ ነው። ስለዚህ እናንተ ለማን እንደሆናችሁ ልንገራችሁ። የአብርሃም ልጆች አይደላችሁ፣ የዲያብሎስ ልጆች ናችሁ። ምክንያቱም ግድያን የሚያስብ ገብቶቻል? እስቲ ግድያ በሉ። መግደል የሚያስብ የእግዚአብሔር ልጅ አይደለም ማለት። ልትገሉኝ እኮ ነው የምትፈልጉት። ይሄ እኮ ዲያብሎስ እኮ ነው በእናንተ ውስጥ ሆኖ ሊገለኝ የሚፈልገው። ተግባራችሁ የመግደል ነው። ስለዚህ የዲያብሎስ ናችሁ። የእግዚአብሔር ልጅነታችን የሚገለጠው ቸርች ውስጥ አይደለም። በደንብ እቺን ያዙልኝ። በቃ በዚህ መልእክቱ ይሄ ትምህርት ካቆመ ምንም ችግር የለውም። በነገራችን ላይ የእግዚአብሔር ልጅነታችን የት ነው የሚገለጠው? ስራ ቦታችን፣ ድርጅታችን፣ የተቀጠርንበት ቦታ፣ የምንቀጥርበት ቦታ፣ የተሰጠን ኃላፊነት፣ ቤተሰብ ውስጥ፣ ዘመዶች መካከል። ዘመድን ለምን እንደምናቃልል አላውቅም ወገኖች። ሁለንተናችን የሚገለጥበት ቦታዎች፣ ማንነታችን የሚታይ ዳንኤል 6 በኋላ ላይ ቀጣይ ሳምንት የምንሄድበት ይመስለኛል።
6:19 እስከ 21 ምን ይለዋል መሰላችሁ? ናቡከደነጾር አንተ ዳንኤል ሁሉ ጊዜ የምታመልከው አምላክ እግዚአብሔር ከአንበሶች አፍ ሊያድንህ። አያችሁ? ሁሉ ጊዜ ምን የምትለው የምታመል ሁሉ ጊዜ። አያችሁ? የዳንኤል አምላክ ስራው አልነበረም ማለት ነው። ይሄንን የመሰከረው ደግሞ ማን ነው? ንጉሱ ነው። አያስደነግጥም? አንዳንዶቻችን አምላካችን ስራችን ነው። ምን ማለት መሰላችሁ? የምንሰግድለት በኢየሱስ ስም ከስራ ትወጣለህ፣ ስራዬን ይነካል፣ ሄደባካል የምንልለት ማለት ነው። ማንኛውም ስራችንን የሚነካ ከሆነ እንደመስሰዋለን። ይሰገድለታል ማለት ነው። ስራው በነገራችን ላይ የሚሰገድለት ነገር ሁሉ አምላክ ነው። አትንኩብኝ የሚባል ነገር ሁሉ አምላክ ነው። ትምህርት እኮ ሊሆን ይችላል፣ አምላክ ይሆናል። የማይነካ በዚህ እንኳን አትምጡብኝ የምንለው ነገር በሙሉ አምላክነትን ቦታ ይዟል ማለት ነው። ግን ዳንኤልን እንዲህ ይላል፣ አንተ ባለስልጣን ነህ፣ አንተ በመንግስቴ ትልቅ ቦታ አለህ፣ ስራህን ጥንቅቅ። ዳንኤል ምን ተገኘበት? እንከን አልተገኘበት። በምኑ? በስራው። ስንፍና አልተገኘም። የስራ ጥራት፣ ስራ የሚበዛበት ግን በጥራት የሚሰራ ሰው ግን አምላኩ እግዚአብሔር የሆነ ሰው እንዴት ነው የሚያመልከው? በኋላ ላይ እናያለን። አምላኩ እግዚአብሔር የሆነበት ሰው። ስለዚህ ምን ይለዋል ንጉሱ? አንተ አምላክህ እግዚአብሔር ይሄ የምታመልከው ሁሉ ጊዜ እኔ ብዙ አዋጅ አውጥቼብሃለሁ በአንተም በጓደኞችህም ላይ፣ ግን አንተ አምላክህ እግዚአብሔር ነው አለ። እግዚአብሔር አምላኩ የሆነ ሰው ምስጉን ነው። ማምላኩ የሆነ ሰው፣ እግዚአብሔር አምላኩ የሆነ ሰው። እንዴት ባላንስ እንደምናደርግ ስለምናየው እዛ ጋር አትሄዱ። ግን እግዚአብሔር ያንተ አምላክ እግዚአብሔር ነው። ዳንኤል ስልጣን አምላክ አይደለም፣ ስራ አምላክ አይደለም። ከሌላው ምርኮኛ ይልቅ የተሻለ እድል ገጥሞሃል፣ ግን አምላክ አይደለም። አንተ አምላክ ያለ ሰው ነው። አድኖሃል፣ አድኖኛል አለ። ሃሌሉያ! ያድናል፣ ያድናል። የምታመልኩት በምንም ሁኔታ ውስጥ የአምላክነት ቦታውን ያልነካችሁበት ጌታ በመከራ ቀን ያድናችኋል። በምንም ሁኔታ ውስጥ ኖ የአምላኬን እንኳን አላስነካም የምትሉ አሉ። አንዳንድ ሰዎች የአምላካቸውን ቦታ ማስነኩ። እግዚአብሔር ሲያሳዝን ብታ አንዴ ወንበር ላይ ስናወጣው፣ አንዴ ደግሞ ዛፈሩ ላይ ቁጭ በል እባክህ ለራሴ ስንት ጭንቅ አለብኝ ሲባል፣ ዛሬ አልችልም መጸለይ ስንለው፣ ዛሬ ካንተ ጋር ማውራት ብዙም እንትን የለኝም ስንለው፣ ዋናው ቁም ነገሩ ሰው በምድር ላይ ሲፈጠር ታግሎ ደግሞ እድሜ አሁን 25 ደርሻለሁ ተገለባብጭም ተግንንትን ብዬ እንትን አለ ትዳር አለ ማስበው ብዙ ነገር አለ። ዳንኤል ስራውን ጥንቅቅ አድርጎ የሚሰራ ተራ ሰዎች አይደሉም። ዳንኤልን እኮ ሰበብ የፈለጉበት ባለስልጣኖች ነው። እያንዳንዱ የፈረመው ወረቀት፣ እያንዳንዱ የወሰነው ውሳኔ፣ እያንዳንዱ ያዘዘው ትእዛዝ፣ እያንዳንዱ ይሰራ አይሰራ ብሎ ያለው ጥንቅቅ ያለ ሆኖ አገኘው። አሉ ሌላ ምክንያት እንፈልግ ሲሉ የጸሎት ሰዓቱን አያጓድልም፣ አያስነካም ነው የምላችሁ። ከእግዚአብሔር ያለውን ጋራ ያለውን ጊዜ አስነካም። በጣም ጥሩ ነገር ተገኘ። አሁን ጊዜ ላይ እናነጋግረዋለን አሉ። ንጉሱ ጋር ሄዱና ንጉሱን አሳመኑት። ንጉሱም እሺ ይሁናል፣ አልገባውም። አንድ ሰው አለ ግን ላንተ ማያሰግድ ትእዛዝን ማያከብር አምላክ አለኝ የሚል አምላክነቱ ከምንም በላይ የሆነበት አንድ ሰው አለ አሉ። ለዛውም እኮ በተለያዩ ነገስታት አይደል ያገለገለው። የሚገርማችሁ ነገር ከስልጣን ያወርዱታል። ይመጡና መንግስታቱ ይታገሉና
ሰው አለ ሲባል አንድ መንፈስ ልዩ መንፈስ ያለበት በቀደመው መንግስት ባለስልጣን የነበረ አለ ተብሎ ነው የሚሾመው። ይሄን ታውቃላችሁ? ፖለቲካው ያላጦዘው ማለት እኮ በአንድ ፖለቲካ ያላለሰው በአንድ ዘመን ህይወቱን ከእግዚአብሔር ጋር ያጠበቀ የትኛው መንግስት ቢመጣ አቋሙን ያልቀየረ። በነገራችን ላይ የእግዚአብሔር ቃል አንድ መልክ ብቻ እንደሚሰጠን ታውቃላችሁ? ይሄን ታውቃላችሁ? ከፍ ስንል ዝቅ ስንል እንደማንከርም ታውቃላችሁ? ጨዋ ጨዋ ጨዋ፣ አዋቂ አዋቂ። የትኛውም ፖለቲካ መጥቶ ቢፈትሻው የኛ እውነት በየትኛውም ፖለቲካና ፖለቲከኛ የማይወዛወዝ እውነት እኮ ነው ያለ። መጽሐፉን ስለማናውቀው ነው። አጨብጭቡ ቅር ቢላችሁ ማለት ለቃሉ ማለት ነው። ዳንኤል እንደዛ መንግስት ይቀየራል ግን ይፈለጋል። በምን ምክንያት? የኖረው እንደ እግዚአብሔር ቃል ብቻ ስለሆነ ነው። ዳንኤል የሚያደላው ለእግዚአብሔር እውነት ብቻ ነው። ለእግዚአብሔር እውነት አድልታችሁ የሆነ ሰሞን ልትገፉ ትችላላችሁ፣ ግን አትወዛወዙ። ለመኖር ብላችሁ አትወዛወዙ። በቤተሰብ መሃል ተወዛዋሽ ነው እንዴ? እውነትህን ነው ይመስላል ይሄ ነገር ማለት። ስለዚህ ዳንኤል የእግዚአብሔርን መልክ በስራው ስለገለጠ ንጉሱ አንተ እንደሆንክ ሁሉ ጊዜ አምላክ አለህ አለው። የተሻለ እድል የደረሰው ሰው ነው እኮ፣ ግን የተሻለውን እድል ለመኖሪያ አላደረገውም፣ ለማናኖሪያ አላደረገውም። የእግዚአብሔርን መልክ መግለጫ አደረገው። ምን እድሉን፣ ምን ስልጣኑን፣ ምን ስራውን። የትኛው መንግስት ላይ? በአማልክት በአጋንንት ማርኮ የጠገበ መንግስት ነው። በነገራችን ላይ ማርኮ አሸንፎ እኔ የወርቅ ንጉስ ነኝ፣ የወርቅ መንግስት ያለኝ ያለው መንግስት ውስጥ ቁጭ ብሎ ነው ወርቅነቱን ለእግዚአብሔር የሰጠው ዳንኤል። ትንሽ እኔና ልጨርስ ሰዓት ካለኝ። ፊልጵስዩስ እንዴት ስራችንን የእግዚአብሔር መልክ መግለጫ እንደምናደርግ፣ ትምህርት ቤታችንን የእግዚአብሔር መልክ መግለጫ እንደምናደርግ እናያለን። ሳምንት ግን ሁሉ ቦታ የእግዚአብሔር መልክ መግለጫ፣ ሁሉ ቦታ ጽዳት ሰራተኛ የእግዚአብሔር መልክ መግለጫ። ጽዳት ሰራተኛ እኮ የእግዚአብሔር መልክ ስን ሰዎቹ የሚያዩት ቦታ ብቻ እኮ አይደለም የምታጸዳው ወይ የሚያጸዳው፣ የማያዩትንም ቦታ ለምን ያያል ይላል። አሁን ቀጥለው የምናየው ያያል፣ እግዚአብሔር ያያል። ስታጸጂ ያያል፣ ስትፈርም ያያል፣ ስታወራ ያያል፣ ሁሉ ነገር ስታደርግ ያያል፣ አስተማሪን ቁጭ ብለህ ስታማው ያያል። የእግዚአብሔር መልክ መገለጫ የት? ሁሉ ቦታ፣ ሁሉ ስራ፣ ሁሉ የተሰጠን ቦታ። ቤት ውስጥ ስንቀመጥ የእግዚአብሔር መልክ። እኔ ልጆች የሉኝም ብትሉ የእግዚአብሔር መልክ። አሁን ለጣራ ነው ለግርግዳ፣ አረ የእግዚአብሔር መልክ። ትንሽዬ ሱቅ ናት ያለችኝ እኮ የእግዚአብሔር መልክ። በሰላምታ ብቻ እንኳን እንደምን አደራችሁ፣ ኪዮስክ ሱቅ ነው ያለን በለ ሱቅ በደረቴ መስካ አምጣ እስቲ። እሺ አባቴ ደህና አደርግ፣ እንዴት ነው? ፈገግ እኮ ሲባል ልጁን ምን ፈገግታ ስለጠፋ ምን ያሳስቀዋል? ለአምረው ጤነኛ ነው። ትክክለኛው ነገር ጤና ወደ ማጣት መጣ። አይገርማችሁ? አሁን የሚስቅ ፈገግ የሚል ሰው እኮ ስታይ ቱቃምቱ ንክ ማለት ነው። እኔ ቅርብ ቀን አንድ ልጅ አየሁኝ አይደለ ባብዬ እንትን ይሄ ምንድነው ፓርኪንግ እንዴት ነው? ደህና ናችሁ ወይ? እንደምንድን ናችሁ? ጋሽዬ 5 ብር አመሰግናለሁ። በቃ ደግሞ በተቃራኒው ማን የነገረኝ ደግሞ ማን መሰለኝ ሰሞኑን ሲነግረኝ ነበር። ብር አልያዝኩም፣ በቴሌ ብር ላስተላልፍልህ፣ ካልሆነ ደግሞ 10 ብር እንካ
አልፈልግም። ምን አሳደበው? ብር ልስጥን ያለው ከብቶቻል። የእግዚአብሔር መልክ ነው። ከባቢ ጋር ተነጋገር። አይገርምም? አንዳንዱ ሲፈጥረው እግዚአብሔር አይደል ፓርኪንግ ነው የሚሰራው። ወጣት ልጅ ነው። ሲላሏል በቃ ይበቃል ጋሽዬ በሚቀጥለው ስትመጡ እግዚአብሔር መልክ ነው እኮ። በእውነት እኮ ነው መነገር። እስቲ ማይበሳጭ ሰው እኛ ሀገር ደግሞ ማይበሳጭ ታገኛላችሁ። አትደነቁም? ተቀምጡ የሚመስሉን ሳይበሳጩ ሲቀሩ ሆነ። ትሁት ሰው ስነ እንዴት ነው የሚያደርገው? ምን ሆነ ምናምን ይባላል። እንደምንድነህ የሚል ሰው ትንሽ የምንትስ የሚባለው ያምሮ ችግር ይመስለኛል። የእውነት እኮ ነው የምነግራችሁ ወገኖች። የሚያስቅ መሰላችሁ እንዴ? የእውነት እኮ ሰው ትክክለኛውን ነገር ከመርሳቱ ብዛት የተነሳ በሌላው ነገር ከመሞላታችን የተነሳ ትክክለኛው ነገር ህመም እየሆነ ተቀየረ። እስቲ አሁን እንደምንድናችሁ? እንደምንድነሽ? ደህና ነሽ ወይ? ሌላ ጊዜ እዛ ፊት ስለሚይዙ ነው ብዬ ከኋላ ጀምሬ ሰላም ብል፣ ዛሬ ደግሞ ጋጊ ምን ሆና ነው እኮ የምትሉ ጠፍቶብናል። መልካምነት እንጸልይ።